ቁምጣ በቲሸርት ድንጋይ ላይ የሚቀመጥ ይቀበሽ ቁምጣ በቲሸርት ድንጋይ ላይ ነው ጋይስዬ፣ ድንጋይ ላይ ያለ ሰው ይሁን ማርዬ፣ ይሁን አብራችሁ ታድጋላችሁ። ምንም ማለት አይደለም። ይቀመጥ ድንጋይ ላይ አብራችሁ ታድጋላችሁ። ቁምጣ በቲሸርት የፍቅርሽ ሁኔታ በጣም ነው የምትወጂው። አልወደውም፣ ገንዘቡን ነው የምወደው። አፈቅረዋለሁ፣ እወደዋለሁ፣ ላገባው ፈልጋለሁ፣ ደስ ይለኛል ሳየው። የትኛው ነሽ? ደስ ይለኛል ሳየው። 6 ኪሹ ነው ደስ ያለሽ። ሳታስፎግሪ ኪሹ በይን እንጂ እኛ መቼስ አንቀየም። ውይ አንቺ ውጤቱን እናያለን አብረን። አንቺ ቡዳ ነሽ እንዴ? ከኔ የበለጠ ምን ነው እንትን ያልጽፋለኝ? እሺ ይቅርታ ማርዬ። ኦሮ መድኃኒዓለም ረግመሽ ነው እንደ ገባሽ አልጽፋለኝ ስራሴ። ኦኬ ስል ምግብ ቢጋብዝሽ ደስ የሚልሽ ምግብ ክትፎ ጉራጌ ጉራጌ ነው። ጉራጌ ክትፎ የለም ነበር፣ አሁን አስገብቻለሁ። ክትፎ ቆረጣ 1 2 3 4 5 6 7 8 9 ክትፎዬ የሀብቱ ማማ ላይ ሀብታም ድሃ እኔ መልሰዋለሁ። ድሃ መካከለኛ ድንጋይ ቁምጣ መካከለኛ ላይ መካከለኛ አንድ ሀብታም ቤቴ ላይ ጎበኘው አይድሌ ቆይ አንዴ እሺ ከመሀል ነው እንዴ የሚደመረው? ኧረ ተረጋጊ ነው። ጨምሬ ነው ሌላ ጨምሬ ነው። አንድ ክፍት ቦታ ነበረ፣ በኋላ አጫውታቸዋለሁ። አንቺ ወረድ ስለቆጥ እንትን ስላልሽ አንድ ሰሱ እድለኛ ነሽ። ምን ሆነ? ገንዘብ ሳይኖረው ከአንቺ ልጅ ይፈልጋል። ገንዘብ የለውም። ወደዛ ሂድ በይው። የለውም ማርያም ደግሞ ሄዳለሁ። ከአንቺ ልጅ ይፈልጋል። አሳይሻለሁ ከፈልሽ ማምላክን ከአንቺ እና ገንዘብ የለው የለም ግን ልጅ ይፈልጋል። ልጅም የእግዚአብሔር ጸጋ ነው። አላየሽም እንዴ? ዩቲዩብ ተጠቃሚዎች ልጅ ሲመጣ ገንዘብ ይመጣል፣ ሀብት ይመጣል ብለው እኮ ተናግሯል። ልጅ ነው የሚፈልገው ከአንቺ። አመሰግናለሁ። ቻው፣ ደህና ደሪ። ስላወኩሽ ሲና ደስ ብሎኛል። አትጥፊ፣ ሁሌ ቤቴ ነይ፣ ጎብኝ። ደህና ደሪ። እኔ እኮ አላልኩኝም እኮ ገንዘብ የሌለው ብዬ አልጻፍኩም። አንቺው ራስሽ ነሽ እኮ ያመጣሽ። ቁምጣ የሚለብስ ከቁምጣ ላይ ደግሞ ቲሸርት የሚደርብ ስትይ ድንጋይ ላይ የሚቀመጥ ነው። እጣው ሲመጣ ልጅ ፈላጊ ነው። ገንዘብ የለ ይሁና፣ ሂዱበት እስኪ። ወይ ጌታ ሆይ አምላክ ሆይ፣ እንደሆነማ ወንዶች ግቡ። ደግሞ ሴት ወንድ እያደረግኩ ነው። ፌሮኝ እንትንድን ወንዶች ድሮም እኮ ባይጫወቱ ይሻላል እኮ። 10 አይነት ሴት ነው የሚጠብሱትኝ። እሺ ወንድ የለም ጋይስ። ይሁን አይ ሴቶች ግን ይሁማ ማሮቼ ተመልከቱ። ወንድ እኔ አሁን ወንድ የሚመጣ ነበር። ሴቶች እንደው ሴቶች መቼ ነው እንደው እኛ የምንፈቀረው? ወንዶች ለእኛ መቼ ነው የሚመጡልን? እንዳለ የመጡትኝ ሴቶች ናቸው። ቤቱን የሞሉት በቃ እድሜ ልካችን ብር እንደሰጠን ቂጥ እንደሰጠን ፍቅር ልብ እንደሰጠን አይ መከራችን። ወንዶች ላኩ እስኪ ቁርበቱላ ቲክቶክ ላይ ወንድ የለም። ወንድ ይሁን ባታንጠለጥልም ግባ። ኔቨርዬ እንዴት ልገቢ ብለሽ ነው ማርያም? ለምርጫው ትሳተፊያለሽ? ላስገባሽ? ሰላም ነሽ? ደህና ነኝ። ደህንነቴ ደህና መሆኔን አይተሻል። ትመርጫለሽ? ደህና ደሪ። በዝምድና አይሰራም ማርዬ። ነይ ግቢ። ብዙ አበባዎች መላክ አስገቢ ነው ትርጉሙ። ሳገናዝብ ሰላም አበባይ ጨረስኩት እኮ ቤታዬ። እኔማ ልገቢ እንዴ እናትዬ። አንድ ሰው እኮ ሳይከፍለኝ በነፃ እኮ ነው የምለፈልፈው። ውሃም ጠጭ የሚል የለ አንበሳም ያው ምን የለ ቁጭ እየለፈለፍኩ ነው። እንኳንም አበባሽን ጨረሽ።
ደህና ነሽ? አለ ይልኝ ጎበዝ። የተፈቃሪው ሰው ስም በምረም ጀምር። ስሙን ሳይሆን በምረም ጀምር። ኮዱንም ተናግሬ ታይ ሌላ ነገር እንዳያመጣብኝ ነው። ኤ ቢ ኮነ ቢ ሲ ኮነ ሲ እነዚህ እኮ የተመቱ ናቸው። አሁን የመጀመሪያውን ብናገር ቤታዬ በዛው ይጽፋሉ፣ ይሞክራሉ፣ ያጣራሉ። እሺ ላስት ኔሙን ይችላል። ታዲያ ምን ጠነቁለው ወገን? ጥንቆላ እኮ የእውነተኛውን ነገር ነው የሚናገረው። እንዴት ነው ምን ጠነቁለው? ላስት ኔም እሺ፣ አር አሽማር ግን ፊልተሩ አይበቃሽም ቤታዬ? ላንሶ አር ጠነቀ ልትሞቱ ነው። 1 2 3 4 5 6 7 8 9 10 13 15 16 17 18 አርን ያልሽዋ? አዎ። የት ተተዋወቃችሁ? ሰርግ ላይ ቦታ፣ ስራ ቦታ፣ ሶሻል ሚዲያ ላይ፣ ክለብ፣ ትምህርት ቤት። ሰርግ ላይ ክለብ ነው ማሪ። ዳንኪራ ስመጪ እሺ። 1 2 3 4 5 ችግር የለም ዳንኪራ፣ እኛም መተን አልፈናል። ችግር የለውም ፍቅሬ። እሺ እድሜ የማይኔ የእሱ ነው እንጂ ያፍገኝ ተፈቃሪ 46 ዋው 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 አለው። እድሜው ከ40 ከጀመረ ጋይስ ባለ ሀብት ናቸው። እሺ 1 2 3 4 5 6 7 9 10 11 12 ኦኬ። አለባበሱ ቁንጣ ሂጃብ ልጅ ነበር ወይ ቁጥሩ የሚያዘወትረው ካዥዋል፣ የሚያዘወትረው ሱሪ ነው ሱፍ ነው ካዥዋል። በቃ ከሱፍ ጋር እንሄዳለና 1 2 3 4 5 የፍቅር ሁኔታው አንቺ ማለት ነው በጣም ትወጂዋለሽ። ገንዘቤ ዲባባ ነው የደርሽው። አፍቃሪ ነሽ። ወደዋለሁ፣ ላገባው ፈልጋለሁ፣ ሳይው ደስ ይለኛል። እንዴ አግብቼዋለሁ ኦልሬዲ እኮ ቤታ። 1 2 3 4 5 እና የምን ዕጣ ፈንታሽን ልታውቂ ነው የመጣሽው ታዲያ? 1 2 3 4 5 ደግሞ እንዲህ ብዬሽ ሄደሽ ደግሞ እንዳትበታተኑ። ምግብ መጀመሪያ ጊዜ ጋበዘሽ ሽሮ። ኧረ እባክሽ ፊልተሩ ዳንሽ እያሉሽ ነው፣ ጨነቃቸው። እሺ እሺ አነሳለሁ። 1 ደቂቃ እሷን ጨርስ። ሽሮ፣ ጥብስ፣ ፒዛ፣ በርገር፣ ጥሬ ስጋ ከተቻለው እንዴ ቡና፣ ኬክ፣ ክትፎ ምንድን ነው የጋበዘሽ? መጀመሪያ ለመሰሽ ስቴክ፣ ሱሺ ምናምን እንዳትይብኝ። ሲፉድ የለም እዚህ ላይ ከሀበሻው ጋር የሚሄድ ነገር ስለሆነ ነው። እሺ ምን የመጀመሪያ ብሬክፋስት ነው የተጋበዝኩት። ኢትስ ላይክ ፖሽድ ኤግ። አሁን እዚህ ወረቀት የሌለ ነገር እንዴት አድርጌ ጽፈዋለሁ? ከኬክ ጋር ይዟል ብሬክፋስት እንዴ። አሃ ሰርግ ላይ ተተዋወቃችሁ? ሰርግ ላይ ተተዋወቃችሁ። ከዛ በኋላ ይዘኝ ጠፋ። ስንነሳ ነው ብሬክፋስት እንዴት እኮ ብዬ ነው። የኑሮ ሁኔታ ድሃ ነው፣ እኔ መልሳለሁ ሀብታም ነው። ግን አንቺ ባለቤቷ መልሱ። እኔ ለምን አንቀለቀለ? ድሃ ነው፣ ሀብታም ነው፣ መካከለኛ። ከነገርኩሽ ምኑን ጠነቆልሹ ታዲያ? ዲማሪ የመጨረሻ ሁኔታችሁን ነው የምነግራችሁ። የአንቺና የሱ ፊውቸራችሁ ምንድን ነው? መጨረሻችሁ ውስጥ ምንድን ነው የሚያስበው ስላለ መካከለኛሽ። እኔ ተሳሳትኩኛል። ጠንቋይ ተሳሳታል እንዴ? ጠንቋይ ለራሱ አያውቅም። ለነገሩ ሶስተኛ ይደመርና እልሻለሁ 23 እዚሁ ይለያያል። አንዴ ጠብቂ። ቁጥሮቹ አንቺ ከፍ ከፍ ያሉ ነው የጠራሽው። እሺ ከምስቁ እስቲ ፎሎ አድርጉ። 100,000 ሙላ። እሺ ወይኔ ዛሬ ቀላል ይለያል። ቴንክ ዩ ሶ ማች። አንቺ ብዙ ቁጥር ነው የጠራሽ። ሳስት ዳራፍቲኝ ኦኬ። እግዚኦ ወደ ታች ነሻለሽ መጨረሻሽ ሊሆን። የኛ ህዝብ እኮ የዋ ናችሁ። በስመ አብ ፎሎ አድርጉኝ ስላችሁ አንድ ቴንክ ዩ አመሰግናለሁ። ወይኔ ኧረ ጥሩ ነገር ንገሪኝ። ደነገጥኩ። አባቴ ያዝልኝ። የዘንድሮን ከአንቺ ውጭ ሌላ ልጅ የደበቀሽ አለ?
በኢየሱስ ክርስቶስ አንቺ እንደዛ የነቀልኩ ትዳለች ልጅ ናሃኒ ነው ወደዚህ ማርያም በቤት የደረሰሽ ቁጥር ነው። ከአንቺ ውጭ ሌላ የደበቀሽ ልጅ አለ? አጣሪ እናትዬ አጣሪ አጣሪ ነበር አጣሪ። ልጅ በሽታ አይደለም ቢኖርም ልጅ በሽታ አይደለም ቢኖርም እቀበላለሁ። መናገር ነበረበት ሁኔታዋን ነው። እኔማ ምን አልኩኝ? ቁጥሯ ረጅም ቁጥር ጠርተሽብኝ እኮ ነው በርዛ ቁልቁል ሲሄድ ወደ ታች አይዋል። ሌላስ ቤታዩ ሌላ የደበቀው ነገር ሌላ ሰው እድላለ እንጂ ማርዬ፣ ይሄ ሁላ ሰብስቦ እጣ ፈንታው የሚጠብቃለ። ሌላ ቀን በሌላ ቀን ደግሞ በቤተሰብ እንገርባለን። ይሄ ማህበረሰብ እኮ እየተጠበቀን ያለው የደበቀው ገንዘብ አለ ቤታ፣ የደበቀው ገንዘብ ሳለ አይ እሱ የለም። እሱ ሲኖር ቀጣይ ስትመጪ እንነግርሻለን። ቻው ማሬ፣ ቻው። ቀጣይ ላውራው እናንተ እሺ፣ ተናደሩ ጭራሽ። ኧረ ደግሞ ትዳራችሁ እንዳትበታትኑብኝ እናትዬ። እኔ በግምት ነው እዚህ ላይ ከተጻፈው ነው የምነግራችሁ። እንዴ ጎረምሳ የለም ወንድ የለም። በቃችሁ። ቆይ ሴት ወንድ ሴት በዛብኝ። ወንዶች እንዴ ወንዶች እናንተ መጨረሻ አንድ ወንድ የለም። ሰራዊት አምላኪው የሴት ማዕት ወይኔ የጡት የቂጥ ማዕት። በስመ አብ ወወልድ ወመንፈስ ቅዱስ። ወንድ የለም እንዴ በሀገሩ? አዎ አገኙ። አንድ ወንድ አገኙ በሰራ። ሴቱ እኮ ሞልቶታል። ሰላም ድምፁን ቀንሱታ። ሀሎ ሰላም ቤታዩ እንዴት ነህ? ወይ ምን ነው ይሰማል? እንዴት ነሽ ቤታዩ? ደህና ነኝ። ደህንነቴን በደንብ ይሰማል። ቴንክ ዩ ሩቲ። አምሮብኝ ደህንነቴን እያየሁ ነው። ስማኝ፣ አይሰማም? እኔ ላውራ ወይ በቤቴ አንተ አውራ? በቤቴ አውራ። ለምን ሲልጦር ነው ያዘውና ምራው። እንዴ በቤቴ ላውራ እንጂ እንደ እንግዳ የመጣው አንተ ዝም ማለት ነው ያለብህ። ደህና ነህ? አለሁልሽ። እንዴት ናውጣ። በአመት አንዴ ነው ያንተ ስል ድምፅ የሚሰማው። ናውጣ ከነ ልጆች አዳምጬ ዝም ብዬ ጭራሽ ደግሞ ሚስት ድስት እያንኳኳች ላይ ልስማ እንዴ? ራስ ወጣሁት። የልጆቹስ እሺ ልጅ ጸጋ ነው ብዬ ተቀብዬ ላዳምጥ። ጭራሽ ደግሞ እቃ እያንኳኳ ሚስቱ ናት እንጂ ምን እሱ ከነ ሚስት እቃ እያንኳኳ ትገባልኛለህ? ጉድ እኮ ነው። አንድ ወንድ ቢገኝ እሱንም እቃ የሚያንኳኳ። ሴቶች ግን በዙ በኢየሱስ ስም። አይ ሴት በዝቷል። አንድ ወንድ የለም። ደግሞ የእንቁርቲን ፎቶ አድርገህ የመጣለ ጊዜው ማርነ ክርስቶስ። አሁን ምንድነው አንተ ስለ ሰደፍና ገጀራ ልታወራብኝ ነው? ለምንድነው ፍልተሬን የጠላችሁትኝ? ፕሊዝ ተዋትኝ። ለምንድነው የጠላችሁትኝ? ኢፌክት ይሄ ያደረኩትን ለምን? ዋይ ሄሎ ቤታይ እንዴ ቆይ አንዴ ጠብቀኝ። ሁኔታው ለኔ ጥሩ ነው። ሰላም ቤታይ። ሰላም እንዴት ነህ? ደህና ነህ? አለሁልሽ። ፕሮፋይል ያንተ ነው? አዎ የኔ ነው። እንዴት ነህ? አለሁልሽ። ሁሉ ሰላም አለን። ወንድ እኮ ጠፍቶ በስንት መከራ ተገኘክ። እንዴት ነህ? ኧረ አለን። ጠበቅን እኮ ብዙ። ይቅርታ አስጠበቅኩ አይደለ? በጣም ብዙ ሰው እኮ ልኮ ነው። እንዴት ነህ? እንትን ሸሸ እንዴ ጸጉር እንትን ትመርጣለህ? እስኪ ስም ተናገር። እሺ የምወዳትን ልጅ ነው? አዎ የምትወዳትን፣ የተመኘሃትን፣ የምትፈልጋትን። አልሚዬ ዛሬ ቀንሽን ታያለሽ። አንድ ቁጥር። እሺ የት ተተዋወቃችሁ? ሶሻል ሚዲያ። በዚህችም አጋጣሚ ቆጃንጆ ከተገኘ ጠንቋይ ለራሱ ያቅበታል። ላፍም ልንል እንችላለን። ሰው ሁሉ ሶሻል ሚዲያ ነው የሚገናኘው። ታድላችሁ። ትምህርት ቤት ምናምን የምትሉ ይመስሉ። ይሄ ህዝብ መማር አቆመ። ግን ይሁን 1 2 3 ስራ ቦታ ስራም አትሰሩም ጎበዞች። 1 2 3 4 አራተኛ። እሺ እኔ ጌታ ቆንጅዬ ስለሆንኩ ብዙም አልሄድብህም። ፉንጋዎቹ ላይ ነው የሚሄደው። እሺ
ከፈለግሽ ይዝብኝ ችግር ኧረ ነው በፍጹም እግዚአብሔር የማይወደውም ግፍ ነው። ቆንጆ ሰው ላይ አይኬድም። እሺ አለባበሷ ሂጃብ ነው የምትለብሰው? ጉድ ባጭር ሚኒስከርት አጭራላር ጣል አድርጋ ነው የምትሄደው ወይንስ ቱታዋን ደርባ ነው ከነ ካልሲዋ የምትሄደው ወይንስ ቁንጣ ነው ወይስ ቀሚስ ነው? አለባበሷን ንገረኝ። ቀሚስም ትለብሳለች ሱሪም ትለብሳለች አልፎ አልፎ። ደርባ ወይንስ ብቻ ለብቻ? ብቻ ለብቻ። በብዛት አብዛኛው የምትለብሰው ምንድን ነው? ቁንጣ ወይስ ሱሪ? ሱሪ። ሱሪ። ኦኬ። በጣም ብዙ ሰዎች ጠነቀልኩበት። እንዴ ስራሱ ምን ነው እናቴ? አንደኛ። እሺ የፍቅር ሁኔታው በጣም ነው የምትወዳት? አልወዳትም ገንዘቧን ነው ዲባባዬ። ገንዘቧን ፈልገን የመጣው አፈቅራታለሁ፣ ወዳታለሁ፣ ላገባት ፈልጋለሁ፣ ደስ ትለኛለች። ከሷ ጋር ቦን ያስደስተኛል። ወዳታለሁ። ወዳት በጣም ነው። እንዴት ተወደዳችሁት? ከወደድካትማ አልፈልግም። በጣም ነው እንደወደድካት። ኧረ ዝም በል። በጣም ነው እንደወደድካት። እሺ ምንድን ነው ተገባብዛችሁ ታውቃላችሁ? አዎ። ምን ሸክላ ጥብስ። ጭራሽ ጥብስ ምን ይበላችሁ? የኑሮ ሁኔታክ የሷ ነው የኔ? ያንተ ምን የሷ ምን ይሰራል? አያችሁ የዘንድሮ ወንድ ያዝልኝ። የዘንድሮ ወንድ አያችሁት አይደለ? የድሮ ወንዶች ቢሆኑ የእኛን ስራ ነው። የዘንድሮ ወንድ የእሷን ስራ ነው። አይ ተይዛል። እዚህ ጋር ሀብታም ነህ ድሃ ነህ መካከለኛ እንዴት ልበል? እንዴት ትለኛለህ? ካለባበስ እኔ ልመስክርልህ። ምን ነው የምትለብሰው ብዙ ጊዜ የምታዘወትረው? ሸሚዝ። ገጣሚ ነህ። ገጣሚ ደግሞ አኗኗሩ እንዴት ነው? እንደ ድህነት የሚያጠቃቸዋል፣ እንደ ሀብታም ይሆናሉ። መካከለኛ። እድሜዋን ግን አልነገርከንም። አይነገርም እንዴ እድሜዋ? እድሜዋ 23 ሊስት እዚህ ላይም የለ 23 የሚል 23 ስትል ላይ 23 ዓመቷ 23 የለም ወይ ጨምር ወይ ቀንስ። ያለው ከ24 እስከ 51 ነው። ምክንያቱም 23 ለአርቲስቶች ብቻ ነው የፈቀድ ነው። አንተ አርቲስት ነህ። 23 ስላለፋት በቃ 24 ይሁን። ጉድ 24 አይጉድ 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 አይጉድ። የተሳሳትኩት እንዳይኖር እኮ ያንተን መልክ አይቼ እኮ እድሜዋን ዘልዬ ነው የተመለስኩት። 39 የኔ እናት እንድታገባት ትፈልጋለች። ግን ምን ኖርክ? ዋናው እሱ ነው ፖይንቱ። እሷ እንድታገባት ትፈልጋለች የሚለው አንተ ግን ምን ኖርክ? አለክ ማግቢያ አለክ? ይሰራል፣ እውነት ይሰራል። እንትንሽ እውነቴን ነው አይደል? እንድታገባት ትፈልጋለች። እውነት ነው፣ እውነት ነው። እና ይሰራል፣ እንትንሽ ይሰራል። ይመችክ ይመችክ። ግን የኔ ወንድም ትዳር ሲመጣ ማግባት እሷ ትፈልጋለች ብቻ አይደለም፣ ትዳሩ ምን ያስፈልገዋል፣ እንዴት ይፈልገዋል ምናምን የሚለውን ግን አጥንተክ ብገባበት መልካም ነው። እኔ አላልኩም፣ አጥንተህ ግባበት። እሺ አጠናለሁ። እሺ ቆንጅዬ ነህ፣ ማድነቅ ይቻላል። ደህና ደር። እሺ ችግር የለም። እሺ ቻው። ይሄ አያችሁ የጎረምሳ ነገር ምን አለውን? ቻው ቤታዮ ቢለኝ ቤታዬ ነገም ይመጣል። መጫጧት የወንድ ልጅ ባህሪ። ወይ ደከመኝ ግን አቤት ይሄ ማህበረሰብ ግን ደከመኝ። ተስፍሽ ፕሮፋይል ላይ ፎቶ አድርግ የፈለግከውን። ለምን መንገደኛ አይሆንም? ለምን ቂጥ አይሆንም? ለምን ሁለት ትልልቅ ጡት አይሆንም? ፕሮፋይል ላይ ፎቶ አድርግ። በማርያም ተስፍሽ ስሞትል ፕሮፋይል ላይ እንደው የፈለገ ለምን አይሆንም? ቂጥ ያለው ወንድም ዘንባጣም ለምን አታረግም? ብቻ ፕሮፋይል ላይ ፎቶ አድርግልኝ ስሞትልክ። እሺ ሁሌ ሲመጣ ጭር እያለብኝ ነው እኮ
እሺ ዘቡ ድረሽ። እሺ ሴቶች ነው አንድ ቅጥል ያለች አሁንች። ቆይ ቂጧን ፍንድድ ብላለች። ሳይ ጨጓራ ሁሉ አመመኝ። እስኪ ማነሽ? አቅም አነሰኝ። ይሁላ ሰው ጋይስ አቅም አነሰኝ። በቃኝ። 100 ሰው እንዴት ይልካል? ና ወንድ ነው ና ወንዶች ሸና ቀይሽ ወይኔ ወንዶች ሁሉም ይገቡጫል። ሰላም እንዴት ነህ? አለሁልሽ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም ሁሉ ሰላም። እንዴት ነሽ? ሁሉ መልካም። በጣም ሰላም ታበዛክ። ደህና ነህ? እሺ ምርጫ ቶሎ በል ፈጠን አድርገው። እሺ ስሟን ንገረኝ መጀመሪያ ስሟን። ኤም የሚባል ስም በሆነ ሰው ስለጠላው ይቅርታ አድርግልኝ ወንድሜ። ጥንቆላውን ትቼዋለሁ ማለት ይቅርታ። አይኖ አክብረኝ ነው የመጣ የኤም መጨረሻ ማወቅ ትፈልጋለህ፣ ግን ስትነግረኝ ቁስሌን ቀሰቀስክብኝ ሳታስበው። ስለዚህ ምን እናድርግ? ትወጣለህ ሌላ ቀና ሌላ አዲስ የምትጠብሳትን ሴት። በእውነት ስሜቴን ነው የቀሰቀስከው። ተበሳጨው። አብሽር። እሺ ይቅርታ ግን እሺ እኔ ጌታ አብሽር፣ ችግር የለም። እሺ ይቅርታ ሌላ ቀና። እሺ ስላወኩ ደስ ብሎኛል። እሺ እኔ ጌታ አብሽር። እሺ አምላኬ እንደሚሽ ጋይስ ይቅርታ። አንዳንዴ ሲጠነቁሉ የሆነ ስሜቴን ነካው። ይህም የሚባል ስም ጠልቻለሁ። ይቅርታ ግን ሙልጭ አድርጌ ነው የጠላሁትኝ ሳላስበው። እንዲህ ብዬ ከሀብ እስከ አደንዝዝ ነው ያነቃኝ። ሌላ ጊዜና ኤም እንዳምጡ እኔ ቤት ኤም ብዬ መዘገብኩ ካለ ጦዤ መሆን አለበት። ሌሎቻችሁ መግባት ትችላላችሁ። ከኤም ውጭ ከኤ እስከዚህ ድረስ ጠርተ ኤምን መዝለል ትችላለን። በቤት ስሙም ቢሆን አስመዝግቡ። አልፈልግም። ትዛለኝ ማምላክን ትዛለኝ የመድኃኔዓለም ያለ በኢየሱስ ስም። ቆይ ወይኔ ራሴን አመመኝ። ግን ወይኔ በስተት ላኩኝ። ቆይ በስተት ነው ላኩት። ኧረ ተይ ቤታዩ ተይ። ቤታዩ እንዴት እንደምወዳት። ደህና ነሽ? እንዴት ነሽ? ሁሌ ደግሞ ሁለታችሁ እየሆናችሁ ነው። ጥልቅ እያልኩ ዛሬ ገና ነው እኔና እሷ ያገኘሽ። ውይ ተመሳስለሽብኝ ነው። ባለፈው አንዲት ልጅ አለች ሁሌ በመሀላቸው ምገባ የድር ቤት ኩባያ ይመስል እሷም ሳይ ሞዬ አንድ ነገር ላጫውትክ። አጫውችኝ። እሺ ይቅርታ። እሺ እኔ እናትዬ እየተጫወትሽ አውሪ ምናምን ጌም አንድ ጊዜ አርሴማ ድጋሚ እኔ እልክልሻለሁ ውጭ አንዴ። ውይ ምን አደረገች? ተወደኛለች። አውራ እኔና አንቺ እዚህ እንትን ብለናል። እንዳትወጪ አርሴማዬ ማለት አርሴማ ምን መሰለሽ እኔና አንቺ ችግር የለውም። ሪከርድ ምናምን ለምደናል። እሷ አዲስ ናትና ነገ ሪከርድ ላይ ምናምን ትወደኛለች፣ ትወድሻለች። ነገ ሰው ሪከርድ አድርጎ ከፖሰተ ወይ ከኔ ወይ ከአንቺ ያልተገባ ቃል ከወጣ እሷም አብራ አታክ ትደረጋለች። ስለዚህ ነው ውጭ ያልኳት። እየወደደችኝ ደግሞ አወጣጡን እኔ እናት አታውቅም። ሙሉ ከላይ በወጣች አቤት እንደው የስራን ይስጥሞ ተለያይተን እንገናኝ። አይደለም ስልኳ እየዘጋባን ነበረ። ምንድነው የምትነግሪኝን ንገሪኝ። ቆይ ጥንቆላ ነው። ቆይ አንዴ ቆይ የራሴን ድብቅ አድርጌ እኮ እናንተን ነው የማውቀውና እዚህ ጋር አስቀምጠኝ ነው ጌታ። እዚህ ጋር አድርገው አንተን አይደለም እዚህ ጋር ነው እንዴ? እዚህ ጋር አድርገው ነው ጌታ። እዚህ ጋር አድርገው፣ እዚህ ጋር አድርገው። የራሴን ድብቄ እናንተን ነው
ነሽ እንዳትወጪ። ትወጂኛለሽ አይደል? ትወጂኛለሽ ስልክ ገብ በጣም እንዳትወጪ ስለምትወጂ ሞዬ ትወደኛለች። አትወጣም። ይቅርታ ትቀመጥ ትጫወት እንዴ። ለምን ፎሎ አርጓት 6700 ሰዎች ፎሎ አርጓት። አዲስ ናት ትቀመጥ። አቃጣሪ በል ስም ጥራው። የምትወዳትን ሴት ስማ። ስም ጥራ። አርሴማ አይቻልም። በትክክል ጥራ። ስም አይደለም ያልኩ፣ ሙሉ ስም አይደለም ያልኩ። ከኤ እስከዚህ ላይክ ኤ ቢ ሲ አንዱን ስም እንዳትናገር። ኤ አይቻልም። እሺ ቲቲ ውጪ ጃንቺ እኔ ነው ወይ አራንቺን አይደለም። ታች የራሷን ስም መባበል እኔ ራሱ አንቺን መስሎኝ ጠላትሽ ድርቅ ይበል። ቁጭ በይ ማሬ። አርሴማ ቆመች ነው ማሬ። ቁጭ ብያለሁ። ቆይ ፈገግታሽ ደስ ይላል። እሺ እኔ ማር እንትና የተገናኛችሁ ቦታውን እጠቅስልሃለሁ። የተገናኛችሁ መንገድ ላይ እድር ቤት ነው። አንተ አጠፋም። እድር ቤት፣ ሺሻ ቤት ምናምን የሚል የለም። ከጠቀሳ ውስጥ ያለው ነገር እኮ ነው ያልኩሽ። አርሴማ ውጭ አንቺ ሪከርድ አድርገው ነበር። አርሴማ እየበቃሽ ውጭ። እሱ በቃ ቻው ማርዬ፣ እኔ ፍቅር። እኔ እዚህ ተቀምጠሽ ፎሎ ቢያደርጉሽ አዲስ ነሽ ስላለ ፎሎ ቢያደርጉሽ ድጋሚ ልክልሻለሁ። ቤቤ አርሴማ ድጋሚ ልክልሻለሁ። እሺ በሉ ቻው። እሺ የኔ ቆንጆ። አርሴማዬ ቻው ማሬ። የኔ እናት ቻው። እኛ እንጣልሽ። ኧረ ታውቃለች። ምን አለ ማርያም ፎሎ በራ። አንተ ደግሞ ተንከስ ፎሎን እናስደርጋታለን። እሺ ሺሻ ቤት ያማት በይ። ኦኬ ስማኝ። አሁን ከተጻፉት የተገናኛችሁት ሺሻ ቤት የለም፣ አረቄ ቤት የለም፣ ሽጎራ ቤት የለም፣ ሰባተኛ የለም። ከጨዋታው መሀል ስለሌለ መንገድ ላይ የእምነት ቦታ፣ ስራ ቦታ፣ ሶሻል ሚዲያ ላይ፣ ክለብ፣ ትምህርት ቤት አስተያየት ተደርጎልህ ክለብ አስገብተናል። ሶሻል ሚዲያ ላይ ኧረ አምላኬ ሆይ ቀኑ ሙሉ የሚገቡት እንደው አንድ ቀን እምነት ቦታ የማይሄድ ማህበረሰብ፣ ትምህርት ቤት የማይሄድ ማህበረሰብ እንዳለ ያልተማረ መሆኑን በዚህ ነው እኮ የምታውቁትኝ። የመጣው የሄደው ሁሉ ሶሻል ሚዲያ እንደውም እግዚአብሔር ስንት ሰው አጫውቻል እንዳለ ሶሻል ሚዲያ። አንዷ እንደው እግዚአብሔር ይስጣት መንገድ ላይ አለች። መንገድ ላይ እረኛን የጠበስኩት አለች። እረኛ የሚል ከጥቅስ ውስጥ ስለሌለ መንገድ ላይ ብዬ መዘገብኳት እንዳለ ሶሻል ሚዲያ። ይሁን ምን አገባኝ እኔ። ሁለታችሁ ለተገናኛችሁት ግን ገርሞ እሺ ሰፈር ውስጥ በይሽ 3 4 ኧረ ለምን ሶሻል ሚዲያ ላይ እንጂ ሶሻል ሚዲያ ላይ 4 የምን ማጭበርበር ነው? 4 እድሜዋ 23 የለም እድሜ ከ24 እስከ 51 ነው ያለው። ማሚዎችም አሉ። ማሚ ሹገር ማሚዎች አሉ ፍላጎት ካለን። ነሽ ወጣምሻ ናት፣ ጥንክርክር ያለች ናት። 1 2 3 4 5 አለባበሷ ቁንጣ፣ ሂጃብ፣ ሱፍ ለሴት ይቅርታ ይወንድ እንደባለቁት ቲሸርት ቁንጣ በቲሸርት ቀሚስ፣ ሱሪ፣ ጉርድ፣ ራቁት በፓንት። የትኛው በትክክል ለምን ትናገር? ቁንጣ በቲሸርት ነቃው። ምን አይነት ሴት እንደሆነ ቁንጣ በቲሸርት። አንደኛ የፍቅር ሁኔታ በጣም ነው የምትወዳት። አልወዳትም። ገንዘቧን ዲባባ ናት። ገንዘቤ ዲባባ ናት። ገንዘቧን ፈልጌ ነው የሄድኩትኝ። አፈቅራታለሁ፣ ወዳታለሁ፣ ላገባት ፈልጋለሁ። ደስ ትለኛለች፣ ሳያሻፋኝ ታረገኛለች። ላገባት ፈልጋለሁ። ምን አለክ ወይዬ ነው ጌታ። 1 2 3 4 5 አንቺ ግን ቆየ ባለፈው ወሬ እንደምር መተሽ እታረቃለሁ ጊፍት አሰጣለሁ ብለሽ ላሳሽ ባልሽኛ የደሃ ነገር ሊያገባ ይፈልጋል ጊፍት አሰጣለሁ አልችኝ ይላል። አይ ወሬ ክራሽ አያረግም ወይ? ላገባ ፈልጋለሁ ጊፍት አላሰጠሽኝም። ሊያገባ ሰው ጊፍት አይጠይቅም እኮ ይሰጣል እንጂ። እግዚኦ የዘንድሮ ወንዶች ይሁን እሱን እንሄድበታለን። ይሁን ጨርሶ ይሄንን እሱን እያብሰለሰልክ ነው። በትክክል ያልመለስክልኝ ምግብ ተገናኝታችኋል ከዚህ ሴት ጋር? ቴንኪ ሰብስክራይብ ያደርጋችሁኝ። ተገናኝታችኋል ከዚህ ሴት ጋር? ከአሁኗ ሴት ጋር ምን ሴክስ እንዴ?
አሁን ደፈጥኩት ምን ሆነ ነው አስደነገጥከኝ። ተገናኝታችኋል ስልክ ላይክ በአካል አግኝታታል ወይስ ገና የምታገኛት ሰው ናት? ተገናኝተናል። ኦኬ ምንድን ነው የጋበዝካት? ሽሮ ጥብስ፣ ያው ከኢትዮጵያ ምግብ ነው ያሉትኝ በየአይነት አንድ ላይ ካለላል። ከዛ በኋላ ጥብስ አለ፣ ከዛ ፒዛ፣ በርገር፣ ጥሬ ስጋ የምትፈልግ ከሆነ የሱፍ ፍትፍት አዳራችሁን ጠዋት ላይ ቡና፣ ኬክ ፒዛ ስጠራው አፍ ላይ ደስ ይላል። 1 2 3 4 አራተኛ የሀብት ማማህን ብትነግረን ደስ ይለኛል። እኔ አውቀዋለሁ ግን ይሄ ህዝብ ላይ ያውቀው ይችላል። ነገር የለም ምንም ታገዝ ደሃነ ሀብታም ነህ መካከለኛ ነህ? መካከለኛ ነኝ። ሰርቶ የሚገባ ሰው ነኝ። ታስታውቃለህ። 1 2 3 ግን ታዲያ ሰርቶ የሚገባ ሰው እኮ ጊፍት ታሰጭኛለሽ ቤታዬ አይልም። እኔ ያልኩሽ መተን አስታርቃለን ምናምን ብለሽ ትላለሽ እንጂ ጊፍት መልክ ይሰጥሻለሁ። ለራሴ ይሄን ልደምረው 20 አንዴ ይደመርልህ። አይኔ ጌታ 24 ወይ ጉድ 29 ቁምቡር ስላልከኝ መልሱ ይደርሳል። ሞዬ ሊያጣሽ አይፈልግም ነው የሚለው። ደህና ነገር ደረሰ። እስካሁን እኮ የስንቱ ትዳር ተበትኖ ነበር። ለመጀመሪያ ጊዜ ማርያምን ሊያጣሽ አይፈልግም። 42ኛ ሊያጣሽ አይፈልግም። እውነት ነው ውሸት? አጥቻታለሁ። ኦልሬዲ ፓይለት ቀምጭሎብኛል። ቢፋልኛውን እኮ አይፈልግም ነው እኮ ነገሩ። አያው መስራቱን ተመልከት። አላጣሽም አብሮሽ ነው ቢባል ጥሩ ነበረ። ፓይለቱ ቀማይ ምናምን ታላል። ሊያጣሽ አይፈልግም ያ ማለት ፍላጎት የለህም ነበር። ግን አንዱ ፓይለት ከነቂቷ ከነጡቷ ላጣርጎ ወስዷታል። ይሄ ነው መልሱ። ቂጥ የላትም ጡት አላት። ጠንጋራ ጡት ነው ግን ጡት ያላት። ምንም ችግር የለውም። እሱም በደንብ ብትነካው ኖሮ ፓይለቱ አሁን ነክቶት እንትን ይለዋል። አንተ ስላለካው ነው። በደንብ ብትነካው ኖሮ ብዙ ነገር ያደርግና አሁን ፓይለቱ ግን በደንብ እንደ እንትኑ እንደሚነካካ ይነካዋል። በደንብ ይወርዳል። ወደኛ ፋሚሊ ትቀላቀላለች፣ ወደኛ ትመጣለች። እኔ አላልኩኝ ሁኔታውን ነው። እና ይሄ ልጠይቅ ነው የመጣሁት። እንሰነባበታ። ሌላ የምናወራው ነገር አለ? ዛሬ እንትናልሽ ተቅለበለብሽብኝ። ቆይ ተረጋጊና። ለምን እንደተቅለበለብኩ ልንገርህ። ከመሞቴ በፊት ሰሞኑን የግድያ ዛቻዎች ምናምን እየደረሰ ስለሆነ ሻሽ አርጋችሁ ሊጥለጥፋችሁ አትሙቱ። አሟሟታችሁን አሳምሩ። ስቃችሁ ተፍለቅልቃችሁ ጡታችሁን አሳብጣችሁ ሜካፓችሁን ተቀብታችሁ ድብን በሉ የሚል መፈክር አምጥቻለሁ። ሙዬ ስሞቴ አሟሟቴ ነው። ይኸው ከፍት እያልኩ ነው አሟሟቴ። ለምንድን ነው የምትሞችው? ቤታዬ አንቺንም ለምን አልሞትም? አሻፈረኝ እያልኩ እኮ ነው። ሙዬ አሻፈረኝን ያልሞትም እንዴት እሞታለሁ ስል ትሞቻለሽ፣ ግዴታሽ ነው፣ ቀንሽ ደርሷል፣ ጽዋሽ ሞልቷል የሚል መፈክር ተወጥቶ የሞት ዛቻ ከአዲስ አበባ ወደ አሜሪካ ተዘንዝሯል። ምን ትላለህ? ከአዲስ አበባ ነው ደግሞ እኮ ከዚህ አይደለም፣ ከአዲስ አበባ ነው አሟሟቴ። ምን ትላለህ ዞዬ? አዲስ አበባ እንዴት በስልክ ይሻላል። እሺ ቀጥለ። በስልክ ነው ወይ የተዛተብሽ? ሶሻል ሚዲያ ላይ አንተ እንዳገኛት ልጅቷን እዛ ሚዲያ ላይ ነው ይህን የተዛተብሽ። አንዳንድ ሰሞን ወንድ ይሆናል፣ አንዳንድ ሰሞን ሴት ይሆናል። እንትን ነው ሁለቱም ደበድቅድቅ ነው። አንዳንዴ ዩቱብ ይጠቀማል፣ አንዳንዴ ቱርክ ይሄዳል። ካለካካው የሆነ ሰሞን ለማስታረቅ ሞክረሽ ነበር። እኔም ሁኔታው ለኔ ተመቸኝ። ምን አምላኬ ዘንድ ጀስት ሴቶች ጋር ትጨቃጨቁ፣ ጀስት ጠብቁ፣ ትንሽ ታይም ጠብቁ የሚባለው እውነት ነው። እኔ ለማስታረቅ በትበት ስትይ ነበር። አሁን እናንተ ጠብከሮ ከአዲስ አበባ አሜሪካ ዛተችብሽ። ማንተ ቻንጀ ደነዛ አንድ ቀን ያረከኝ የሞን ያረገኝ ነገር አጅ በውስጥ መጣና ቤታ ሲልክልኝ ሪፖስት አድርጊ ሲለኝ ሳላነበው ደግሞ እኮ በአፉ ቢሆን እሰማው ነበር።
ለካ ጽሁፍ ካናቱ ላይ ጽፎ ነው ሪፖስት አድርግልኝ አለኝ። አገር ሰላም ነው ብዬ ሪፖስት አድርጌ ኢንስታግራም ላይ የቮይስ ማት ተደርድሎኛል። አንቺ ሰው አይደለሽም ሞን ሪፖስት አድርገሽ አንቺ ሴት ነሽ የሴት ወገ አረ ምን ጉድ ነው ያደረኩት ብዬ ተመልሻለሁ። ለካ ምን ብሎ ጽፎ መሰላችሁ ቱርክ ላይ ሰው ገላ የምታሻሽጥ ብሎ ለካ ጽፎላታል። እኔ ደግሞ አገር እንዴት እንደደነገጥኩ ብዬ መጥቼ ቀስ ብዬ ሹክክ ብዬ ሪፖስቷን ብድግ አድርጌ አነሷትኝ። ኧረ እኔ ተሳስቼ ነው አላውቅም ደግሞ እውነትም አላውቅም። አሁን አየሽ እኔን ልታባኝ ነው። ቱርክ ላይ ገላ የምታሻሽጥ አላልኩ። ምን ያልከው? ስለ ከሳሃለው ምናምን የሚል ወሬ ስለነበረ ስለ ህግ ማወቅ ከቱርካዊ ጋር ተኝቶ እንደማወቅ አይደለም፣ ቀላል አይደለም። እጣንና አረብ ሲበዛ ምንድነው ያጦዛል ብዬ ነው ተሰለ ሁሉ መፈክር ጽፈ የኔ አለማንበብ ደግሞ በጣም ንባብ ላይ ቤታይ ጨዋነሽ እንዴ አታነብም እንዴ? ፈረንጅ ሀገር ስለምትኖር እንግሊዘኛ ነው። እግዚአብሔር ምስክር ልባ ከዛ መጣና ሪፖስቷን አነሳሻት አልከኝ እኮ ወዲያው ባን ነው። እንዴት እኔ በክብሬን የመጣው እንዴት ፈስሽን በሻማ አጥፊ ይለኛል ቤት አለችኝ። እኔማ አላወኩም ፈስሽን በሻማ አጥፊ ብላት። አንተ ደግሞ አንተ ይገባኛል። ቆይ ጨርሽልኝ አንዴ ካፌ ምን ጨርስ እንደሷም እንኮ አንተ ይገባኛል። ሞዬ ቆሎ አትብ ይደርቅብሻል ይልሻል። ዘረቆራንም ካሮት ነው የምበላው። እሺ ሙፍረቱ ደግሞ ሰማይ በጣም ሙፍራም ካሮት ነው የምበላው። ሰማይ ሞዬ አንተ አሁን እኮ ነው የተረዳሁት። መጀመሪያ ጊዜ በፈስሽ ሻማ የምታጠፊ ብለህ ስትናገር ቅጣት ስትቀጣ ምን ችግር አለው እንትን አልኩ እንጂ ክብሯስ ስንስነዋስ እንዴት በፈሷ ቂጧን በሻማ ታጠፋለህ ብዬ ቅር አለኝ። መጨረሻ ላይ ስንጣላ እኮ ነው የሚበራልህ ብርት ይልልኛል። ተሳስቷል ያልኩት ተሳስቷል። አሁንም ደግሜ ተሳስቷል ያልኩት ለምን እቺ ሴትዮ በአንተ ቤት አሁን ክፍት ብዙ ስለምትበላ በአንተ አስተሳሰብ ብዙ ስለምትበላ ፈስ አይጠፋትም ብለን ያሰብከው፣ እሷ ግን በምግብ የቂጧ ስንጥቅን ደፍናው መፍሿ የለም። ያን ቀን ቅር ያላት በዛ ነው። እኔ አላልኩም ጋይስ። እኔ አታናካኪኝ። አሁን እኔ አላነካ ማርያም ነው እንዳትነካካ ሜንሱር ሽማግሌ ገብቶ ተታርቀናል አይደለም። ምን ነው ስትታረቁ በጎን ስትጣሉ በጎን እኛን አታስገቡ። እኔ በህይወቴ ማለት ነው ሰው በድሎኝ ይቅርታ አይደለም በጣም ማለት ነው። ግን አሁን የምነግርሽ ነገር ምን እንደሆነ ታውቂያለሽ? ነገ ሁለታችሁ ዶራችሁ ልገት ምትችሉ በምን አወቅ? እኔ አላቀሳስብም። ግን እንደዛ አታስብ። ግድያ ድረስ ተደራርሰን እንደዛ አታስብ። ሞይ ሊያ አውጥታ እንደዛ ትላለች የምትል አይመስለኝም። ማርያምን አለች አልከላል አንቺን ባናገኝሽ ቤተሰቦችሽን ነው የምናስጨርሰው አለች። እንኳን አልሰማም እንዴን ታሪክ ትናንትና አልከላል ሼር አድርግልኝ ሼር አድርጊልኝ። ግን እኔ እዚህ ቤቤ ከእንትና ጋር ለምን አትታረቁ? እስኪ ለኔ ድንጋይ ላይ ተሰጡ እዛ ኢትዮጵያ ውስጥ ስራ ያጡ ጎረምሶችን አገናኘኝ። ስራ አፋልጋለሁ። ኖ እንደዚህ መገዳደል በሶሻል ሚዲያ የተነሳ እንገላለን ምናምን ይፈልጋል። ኔክስት ኦኬ አንቺ ያጠፋሽ ካለሽ አንቺን ነው መመታተም ካለሽ ቤተሰብ አያገባውም። ወዳጆቼ ጥንቆላ ቀጥ ብለዋል። ጥንቆላውን ትቀጥያለሽ ግን ቤታዬ ኤክስት እያሉ ነው በሌላ ስልኬ ጀላኔ ኤክስት ያርጋቸው። የምትሰሚኝ ከሆነ ስሚኝ፣ ቁም ነገር ነው እያወራሁልሽ። እሺ ቤታዬ እኔ አንቺን ከሁሉም በኋላ ነው አንቺ አወቅሽኝ ማለት ነው። እግዚአብሔር ነው የምልሽ እዚህ ላይ ካሉት ከሁሉም ከኤልሻዳይ ከኪዲ ከሊያም ከሁሉም በኋላ ነው ያወቅኩሽ። ግን ተጣልቼ ማላቀው ወይም ብዬ ማላቀው ከአንቺ ጋር ግን እኮ ቤታ ሰው ጋር ከሁሉ ተጣልታ ላይ ሰው አይበረክትላትም ይባላል። እንዴት ከኔ ጋር ተጣላ? ቤታዬ ፍቅር ነው። አይ ፍቅር ነው። አንቺ ፍቅር ነሽ። አፍሽን ግን ያው ቶለሬት ማድረግ ነው። ትፈጥኛለሽ እርግጥ ግን የፍቅርሽ ነው ልትፈጥኝ። እዛ ነገር ላይ አልፈጥንም፣ ቀስ ብዬ ነው። እሺ ቀጥል። እኔ አሁን በጣም ብዙ የምር ነው ብላችሁ ለቁም ነገር ማስተያቸውን ሰዎች በቤታ ምክንያት አጥቻለሁ። ግን ምንድነው የዋህ ናት፣ ውስጧ የዋህ ናት። ያን ያህል ክፋት አላት ብዬ አላስብም። እና ለሳቅ ለጨዋታ እንጂ ሶሻል ሚዲያ ያን ያህል ሲሪየስ ትወስዳለች ብዬም አላስብም። ግን ይሄ ሶሻል ሚዲያችሁ
በጣም ከሮ አሁን ቅድምም የሆነ ጫፍጫፍ አይቻለው ኤልሻዳይ እና ኤልሻዳይም ሰምሃው የተወሰነ ጥሩ ባህሪ ያላት ለዚህ ሁለታችሁ ብትታረቁ ደስ ይለኛል። ግን ሄዶ ሄዶ እንዲህ ግድያ ዛቻ ምናምን ከደረሰ ለሁለታችሁም ጥሩ አይደለም። ማን መሰለሽ የምጠቀመው ዳር ላይ ቆሞ የሚያይ ነው ለሁላችሁም። ለማንም ከአንቺ ጋር እንደተጣሉ ስለዛቻ እኮ አላወራውም እኔ ስለዛቻ አላወራውም። ቀስ እያልሽ ወደዛ መምጣትሽ አይቀርማ ቤታ። እሱማ ማን ተነክቶ ምን መሰለሽ እኔ አሁን ከአንቺ ጋር ብጣላና ቤታ ቆይታ ያለሽ አስገድልሻለሁ፣ አንቺም ደግሞ ቆይ እኔም ላግኝ እንዲያረጋለሁ ምናምን ስንባባል በመሀል ቤት እኔን የሚጠላኝ አንቺን የሚጠላኝ ሰው መጥቶ ይሰይፍሽና የኔም ህይወት ተበላሸ፣ የአንቺን ተበላሸ። አሁን በዚህ አጋጣሚ እየተቃቃራችሁ አሁን ሊያ እንደዚህ ያለችኝ ያልሻ አሁን አንቺ የሚጠላሽ ሌላ ሰው አስታት ቢያረግሽ አንቺን ቀጥታ ስማማን ይነሳል የሊያ ባልዋለችበት ማለት ነው። አንቺም ቢሆን አታክ ሊያ ላይ የሆነ ጥቃት ቢደርስ ሊያ ላይ የሚወራው ደግሞ አንቺ ቤታ እንደዚህ ያረገች ተብሎ ነው። ስለዚህ መዛዛት ምናምን አያስፈልግም። እንዲያረግሻለሁ ምናምን አትባባሉ። የምሬ ነው። ሶሻል ሚዲያን ተደበሩበት፣ ተዝናኑበት፣ ፈታበሉበት። ግን ይሄ ያን ያህል የሚደርስ ጥል አታርጉት። የምሬ ነው። ያም ቢሆን ለእኔ መጥፎ ሰው ሆነ አይደለም፣ ግን በትንሽ ነገር ብው ብላ ተናደደች። እንዳልሽው በፈስሽ ጌም ላይ ነው ከማንም ሰው ጋር ምለው ነው በፈስሽ ሻማት ያልኳት ተናደደች። የምሬን ያን ያህል የሚያናዳ አይደለም፣ ግን እሱን ወደ ሲሪየስ ወስዳው ይገባኛል። ዩቲዩብ ላይ ምናምን አንዳንዴ ሰው ድርቅ ያለ ነገር ሲሆን ይደብረዋል። አንዳንዴ ጫው ጨምረሽ ማድረግ ነበረብሽ። እንደ አጋጣሚ የኔን ታሪክ አገኘች። ይሄ ልጅ መከሰስ አለበት መታሰር አለበት ብላ ወራች እንጂ ያን ያህል መጥፎ ኢንቴንሽን ይኖራል ብዬ አላስብም። ግን ሰውን በሩቁ ነው መጠንቀቅ። አንቺም እንደዛው እንጂ ያን ያህል ገለህን አልገለህን መደራረስ የለብሽ። እሺ አመሰግናለሁ። በውስጥ አወራለሁ የተቀረውን በውስጥ አውሪኝ። ግን ቤታዬ ስሜትሽን እንዳለ ሶሻል ሚዲያ ላይ አታውጭ። ከነሱ ነው እኔ ማስወጣው እንጂ እኔ አላወጣም። ከኔ ነሽ እንዳሁኑ የጥንቆላ ፕሮግራምሽ ምናምን ቀጥይ ምናምን ግን እንትን ሲሪየስ ነገር ውስጥ እንትን አንቺ አረውጣ ምናምን ምንድን ነው የምትይኝ? እያልኩት ዶማ ደንቆ ምንድን ነው አስረጅ ተረጋጉ። ታብታባሉ ውጣ ምናምን አስር ያለ አትድገሚ። ምን ልልሽ ነበር? በቃ እሺ ታርቶን እነሱ መጣ እንትን አሁን አንቺ ማድረግ ያለብሽ የምሬ ነው የምልሽ ተወርክ ምናምን አድርጊልኝ። እሱ እንኳን የማይሆን ነገር ነው። ግን እሺ በህልም ሌሊት አደርጋለሁ። እንትና ሀገሩን ገባ እንዴ? አቤል መጣ እንዴ? ማ አቤል የት ጋብዛለሁ ብሎ አንቺ እሱም በቃ ከአንቺ ጋር እየዋለ እንትን ለመደ። አንቺ አቤልን መቼ ነው ያገኘሁት? ከሶስት ቀን በፊት ነው ምናምን መጥቷል እናንተ ጋር አያውቅም። ቆዛ የሚለው ቀን ገና ይቀርባል። አልመጣም። አቤል ጋብዛለሁ እዚህ ብሎ ነበር። ቫይብሬተር ምን እኮ ደውልልና አስፋውተው ስልኩ የኔን ነው የወሰደው። ደውልልሃለሁ ብሎ እዚህ ግን እግዚአብሔር ነው የምልሽ ወዲያው እዚህ እንደመጣ የሆነች የሀበሻ ሴት አስቀይመዋለች። በጣም የሀበሻ ሴት አስቀይመዋለች። እንዴ በቃ እዛ ምግብ ቤት ምናምን ለምግብ ቀረበች ነገር ነው በላችና በልታ ገና ሳጨርስ ለጭፈራ ሌላ ሰው ጋር ሄደች። ወደዋውና መሰለኝ በዛ ምክንያት እንትን እያለ ነበር። አረሱም ማለት ማጣጣፋና አውጣልኝ ነውጣ የምን ውጣ የምን እንትን ነው እንዴ? እና ሀሜት ደግሞ ሌላ ነገር ውስጥ እንዳታስገባኝ ተወኝ። ሆ ኧረ አቤልን እኔ ችግር የለውም። የማይናገረው ምግብ ካሮት ልብላ በቃ ሞዬ ዲሞሱ ደረሰ። ለብዙ ነገር ነው የሚጠቀሙበት እኮ። ለምንድን ነው አንቺ ለምግብ ብቻ የምትጠቀሙ? ካሮቱ ከሌት ተሰራ ቺፕስ ነው እሱ። ባሮ ሽንኩርት ነው። አዎ ምንድን ነው ናውጣ በዛ
እንትኔን መልሽ ጊፍቴ አንተ ሌላቸው ነው ገስ ላስገባቸው ነው ሞዬ ለዛ ነው አስገቢ ግን እናወራለን አወራሃለሁ በቴሌግራም የተርሰኒ ኢንቦክስ ላይ የላኩልሽን ደግሞ ላኪ አንቺን ያልሽኝን ደግሞ ምንድነው ያልኩህ እኔ እኮ በቀን 7 ነገር ነው የምልህ ሐኪም አለ ያልሽውን ትረሻለሽ ላኪ አስታውሽኝ ነው አንበሳውን ላኪ ቤታ ወራለ መሰተዋ ቢለን ትንሿ ዲቢላዩና ትንሻለ እሺ ላኩልኝ እሺ ጎበዝ ሞ ወይ ቻው ማሪ ቻው ብሽ ይበሉኝ ነው ቻው እሺ አንቺ ስታወሪ ደስ ስለሚላቸው ነው አትሳደ አይደለም ይሄ ህዝብ መጨረሻው ማወቅ ይፈልጋል መሰለኝ የትዳሩ ከልብሽ ያዘንሽ ቀን ከልብሽ የተሰማሽ ቀን ማንም ሰው ዞሮ አይሽም አሁን እዚህ ላይ በዩ ተናገሪያት ቤታዬ ሂጂበት ምናምን ይልና ከጀርባሽ ደግሞ ሰው ተሳዳቢ ናት ምናምን ነው ግን አሁንም እስቲ ላመንሽበት ነገር ወደ ኋላ አትበይ ማለት ያለብሽም ግን ቢያንስ አትሊስት ኮሜንት አረጋግጥኝ በዩ ሚሉም አሉ ማይሉም አሉ ጥሩ ሰው አለ መቼም 5000 ሰው 7000 ሰው ያየሽ ከሆነ 7000ም እንደዚህ ይሆናል ብዬ አላስብም የተወሰነው ግን እንደዚህ ያደርጋል አረ የቤት ወታደሮች አለ ይላሉ እሺ በቃ እሺ ሞዬ ጽፍላለሁ እሺ ማሪ ቻው እሺ ሞዬ